ሰላም እንዴት ናችሁ? ውድ የናሁ ተመልካቾቻችን ናሁ ስፖርት ተጀምሯል። በዛሬው የናሁ ስፖርት መሰናዷችን የኢትዮጵያ ስፖርት አካዳሚ እንግዲህ ለአለፉት ዓመታት ሲሰለጥኑ የነበሩ ስፖርተኞችን አስመርቋል። እንዲሁም ደግሞ ከፕሪሚየር ሊጉ ክለቦች ጋር ተያይዞ እየተነሱ ያሉ ውዝግቦች አሉ። ስለሱም እናነሳ ይሆናል። እንዲሁም ደግሞ በዓለም አቀፍ ደረጃ እየተነሱ ያሉ ወሬዎችን፣ ስፖርታዊ የዝውውር ወሬዎችን እንዲሁም ደግሞ የዓለም የክለቦች ውድድር ምን ይመስላል የሚለውን ነገር ባጭሩ የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ጥሩ ቆይታ እንድታረጉ ተመኘን። መልካም ቆይታ። ተመልሰናል። ገዜ እንዴት ነህ? ሰላም ጄሪ እንዴት ነሽ? ሳምንቱ እንዴት ነበር? አሪፍ ነበር። ቅዳሜና እሁድ ያው በስፖርታዊ እንቅስቃሴዎች የተሞላ ነው። የኛ የስራ ጉዳይ ሆኖ እንግዲህ ስፖርቶች ላይ ነው የምናተኩረውና የሀገር ቤትም የባህር ማዶም የተለያዩ ስፖርታዊ መረጃዎች አሉ። ያው ተመልካቾቻችን እያደረስን ቆይታ እናደርጋለንና ብዙ መረጃዎችን ይዘናል። እሺ ገዜ እንግዲህ ወደ መረጃዎቹ ስናልፍ የኢትዮጵያ ስፖርት አካዳሚ እንግዲህ በ8 የስፖርት አይነቶች ሲሰለጥኑ የነበሩ ስፖርተኞችን አስመርቋል። እንግዲህ ስፖርት አካዳሚ እንደሚታወቀው ላለፉት ዓመታት በዘመናዊ ያሰለጣጠን መልኩ በርካታ ስፖርተኞችን ታዳጊ ስፖርተኞችን በማውጣት ይታወቃልና የዛ የምርቃት መርሃ ግብር ላይ አንተም ተገኝተ ነበርና ምን ይመስል ነበር የምርቃ መርሃ ግብሩ? ስፖርተኞችስ ያላቸው እንቅስቃሴ እንዴት ነው? ያው በቅርብ የመመልከት ሂደቱ አለ አንተ ጋርና ምን ይመስላል? እሱን ለተመልካቾቻችን መረጃዎቹን ብታጋራ ጥሩ ነው። ደስ በሚል በሀገራዊ ስፖርታዊ ጉዳይ ነው የምንጀምረው። እንግዲህ የኢትዮጵያ ስፖርት አካዳሚ ላለፉት 11 ዓመታት በተለያየ ጊዜ በተለያዩ የስፖርት አይነቶች ተመራቂዎችን እያሰለጠነ እንደዚሁ የግራጁዌሽን ላይ ተገኝተናል። ከዚህ ቀደምም አሰላ ላይ ያለ ዋናው ደግሞ የኢትዮጵያ ስፖርት አካዳሚ አለና በተለያዩ የስፖርት አይነቶች ነው ስልጠናውን እየሰጠ የሚገኘው። ሳይንሳዊ ነው፣ ዓለም የሚከተለውን የስልጠና ሂደት እየተከተለ ይገኛል። ይሄ ደግሞ በዓለም አቀፍ ደረጃ ስፖርተኞችን ተወዳዳሪ የሚያደርጋቸውን ስልጠና ማግኘታቸው ደግሞ የተሻለ ይሆናል ብለን እንገምታለን። ውጤቱንም እየተመለከት ነው እንገኛለን። በተለያዩ የውድድር ዓለማት በዓለም ሻምፒዮናና እንደዚሁ ደግሞ በኦሎምፒክ ውድድሮች ላይ እነዚህ ከዚህ አካዳሚ የሚወጡ አትሌቶች ሀገራቸውን ሰንደቅ ዓላማ ከፍ እያደረጉ ይገኛሉና እንግዲህ ይሄ ለስምንተኛ ጊዜ ነው የተደረገው። በ8 የስፖርት አይነቶች ነው። ለስምንተኛ ዙር ነው። ቀደም ሲል እንደጠቀስኩልሽ 57 ወንድ አትሌቶች 43 ደግሞ ሴት አትሌቶች ናቸው። በተለያዩ የስፖርት አይነትም ቢሆን ፉትቦል ላይ ይሰራል። አትሌቲክስ ዋነኛው ነው። ደግሞ ሩጫ ላይ እንደዚሁ በተለያዩ ርቀቶች ስልጠናቸውን ያገኛሉ ሰልጣኞች። ከዛ ባለፈ የባስኬትቦል አለ፣ እንደዚሁ ወርልድ ቴኳንዶም እንደዚሁ በተመሳሳይ አለ። ሌሎችም የስፖርት አይነቶች አሉ። እነዚህ ዋና ዋናዎቹን ያነሳውልሽና እንግዲህ በእለቱ በጣም ደማቅ ነበረ። የፌዴራል ፖሊስ ማርሽ ባንድ የተለያዩ ሀገራዊ ስፖርተኞቹን ሊያነቃቃ የሚችል ከወዲሁ ሀገራቸውን እያሰቡ በትልልቅ የውድድር ዓለማት ደግሞ ድሎችን ሲያስመዘግቡ ያን አይነት ስነ ስርዓት ሊኖራቸው እንደሚችል ቀስቃሽ የሆኑ ዜማዎችን እንደዚሁ ሲያቀርብ ነበረ። እንግዲህ በዚህ የምረቃ ስነ ስርዓት ላይ ታላላቅ የስፖርቱ አመራሮች እንደዚሁ ተገኝቷል። የኢፌዴሪ የሕዝብ ተወካዮች ምክር ቤት የጤና ማህበራዊ ልማትና ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ወርቀ ስሙ ማሞ እንደዚሁ ተገኝቷል። በክብር እንግድነት መልእክትም አስተላልፈዋል። ስፖርተኞች የተለመደውን የሀገራችንን ሰንደቅ ዓላማ በውድድር ዓለማቶች እንዲያውለበልቡ ያውም በዲሲፕሊን ማለት ነው ኢትዮጵያዊነትን ማስቀደም እንዳለባቸው እንደዚሁ ለተመራቂዎች ንግግር አድርገዋል። ከዛ ባለፈ ደግሞ የኢትዮጵያ ባህልና ስፖርት የስፖርት ዘርፍ ሚኒስትር ዴታው እንደዚሁ ክቡር አቶ መኪዩ መሐመድም በክብር እንግድነት ተገኝተዋል። ይሄ ትልቅ ተቋም ነው። ወደፊት እናንተ ሀገርን ወክላችሁ በተለያዩ የውድድር ዓለማት ድልን ታስመዘግባላችሁና ያለውን ሌጋሲ ለማስቀጠል ቁርጠኛ መሆን አለባችሁ። መንግስትም ከጎናችሁ ነው የሚሆነው። የባህልና ስፖርት ሚኒስትርም እንደዚሁ በተመሳሳይ ብለው መልእክታቸውን አስተላልፈዋል ማለት ነው። ትልልቅ የዛ የአካዳሚው ፍሬ የሆኑ ስፖርተኞችም እንደዚሁ በክብር እንግድነት ተገኝተዋል። አትሌት ጌትነት ዋለ እንደዚሁ አትሌት አብርሃም ስሜም እንደዚሁ ተገኝቷል። እነዚህ በ1500 እና በ3000 ሜትር ላይ በጣም ደማቅ ታሪክን በመጻፍ ላይ የሚገኙ አትሌቶች ናቸው። የዚሁ የአካዳሚው ፍሬዎች ናቸውና ትልልቅ ትክክል ነው። ገዜ እንግዲህ የስፖርት አካዳሚ በርካታ ተጫዋቾችን ወይም በርካታ ስፖርተኞችን በማፍራት ይታወቃል። አገራችን ላይ እንግዲህ በርካታ የስፖርት አካዳሚዎች የሉም። የተወሰኑ ቢኖርም የኢትዮጵያ ስፖርት አካዳሚ እንግዲህ በቀዳሚነት የሚጠቀስ የስፖርት አካዳሚ ነው። በተለያየ የጨዋታ አይነት ወይም ደግሞ በተለያየ ስፖርት አይነት ተጫዋቾችን ማሰልጠኑ በጣም ጥሩ ነገር ይመስለኛል። ምክንያቱም አብዛኛው የስፖርት አካዳሚዎች ትኩረት አድርገው የሚሰሩት እግር ኳሱና ሩጫው ላይ ነው። አሁን ደግሞ የኢትዮጵያ ስፖርት አካዳሚ እንግዲህ ለየት ባለ መልኩ በ8 ስፖርት አይነቶች ነው ያስመረቀው። ኢትዮጵያ በዓለም አቀፍ ደረጃ
ከሩጫው ከኳሱ ባለፈ ደግሞ በእነዚህ ስፖርትም እንድትታወቅ ይረዳል ብዬ አስባለሁ። በጣም ትክክል። አዎ እንደዚህ ያው በዘልማድ ነው እንደምታውቂው ስልጠናዎቻችን በጣም ኋላ ቀር ናቸው። ነገር ግን መንግስት ደግሞ ለእንዲህ አይነት ጉዳይ ትኩረት ሰጥቶ በተለይ የኢትዮጵያ ባህልና ስፖርት ሚኒስቴር አካዳሚውን በመደገፍ ረገድ መንግስትን በቀጥታ ይህንን ተቋም በመደገፍ ጥሩ ያላልሰለሰ ጥረት እያደረጉ እንደሚገኙ እንግዲህ በመድረኩ ላይ ተነስቷል። እንግዲህ ይህ አካዳሚ ሌላ ብራንች አለው አሰላ ላይ ማለት ነው። ከዚህ ቀደም የአሰላ ማሰልጠኛ ማዕከሉንም 1-3 ጊዜ አይቼዋለሁኝ። በጀግናው አትሌት ጥሩነሽ ዲባባ ስም የተሰየመ ነውና ሁለገብ ነው። ተማሪዎች መደበኛ ትምህርታቸውን እዚያው ግቢ ውስጥ ነው የሚከታተሉት በተለያየ ሌቭል ማለት ነው። ላይብረሪ፣ የጤና ተቋማት የተሟላለት ነው። በጣም ደስ የሚል ነው። እዛ አሰላ ላይ ያለው አሰላ ላይ ትልቅ ፖቴንሻል እንዳለ ይታወቃል። በሩጫው ዘርፍ ማለት ነው። ትልልቅ ሰልጣኞች የፈሩበት ነው። እንደምታውቂው እንደነ ኃይሌ ቀነኒሳ በቀለን የመሳሰሉ እንደነ ደራርቱ ብዙዎቹ ከዛ በቆጂ አትሌቲክስ ማሰልጠኛ ማዕከል ይወጡ ናቸውና አሁን ደግሞ በእንዲህ አይነት በዘመናዊነት ሳይንሳዊ ስልጠና የሚያገኙበት አካዳሚ ደግሞ መከፈቱ የበለጠ ልዩ ያደርገዋል። በቅርብ ጊዜ እንኳን የነ ጽጌ ድጉማን ገድል እየሰማን ያለ ነው። 800 ሜትር ላይ ኢትዮጵያ ብዙም የተለመደ አይደለም። ከዚህ አካዳሚ የፈሩ አትሌቶች ናቸው። እንደነ ለሜቻ ግርማ ራሱ ኩማ ግርማ በተመሳሳይ ወንድምየው ራሱ የዛ የጥሩነሽ አካዳሚ ምሩቅ ነው። በዛ ጊዜ አግኝተነው ነበር። አባትየውንም አግኝተን አውርተናቸው ነበር። ግብርህና ላይ ነው ያሉትና አብዛኞቹ የገበሬ ልጆች ናቸው። ከርቀት መጥተው ነው ያንን አካዳሚ ተቀላቅለው እንትን የሚሉት። የዛው አካባቢ ብቻ ሳይሆኑ ከመላው ኢትዮጵያ የሚወጣጡ ናቸው። ያው እንደሚታወቀው አካዳሚው በየዓመቱ የተለያዩ ክልሎችና ከተማ አስተዳደሮችን እየሄደ ታለንት ያላቸው ዝንባሌ ያላቸውን ስፖርተኞችን እየመለመለ ነው በባለሙያ አማካኝነት እየሰበሰበ በኢትዮጵያ ስፖርት አካዳሚና እዚያው አካባቢ ደግሞ በጥሩነሽ አካዳሚ እንደዚሁ ስልጠና የሚሰጠው ማለት ነው። እና ይሄ በጣም አስደሳች ነው። ወደፊት እንግዲህ ትልልቅ ስፖርተኞች እንደሚወጡበት እንገምታለን። በኢንተርናሽናል ደረጃም ትልቅ ኢንቴሌክቹዋል የሆነ ሁለገብ የሆነ አሁን እንደምታውቂው በእግር ኳስ ላይ ላማሲያ አለ የዚህ የባርሴሎና ማለት ነው። ትልልቅ ተጫዋቾች የወጡበት ነው እንደሚታወቀው ማለት ነው። የስፔን ዜግነት ቢኖራቸውም ባይኖራቸውም በባርሴሎና ውስጥ ቢቀጥሉም ባይቀጥሉም ነገር ግን ትልልቅ ተጫዋቾችን ለዓለም የሚያበረክት ትልቅ የእግር ኳስ አካዳሚ ነውና እንደዚሁ ሆኖ ደግሞ ኢትዮጵያ በአትሌቲክሱ ላይ ያላት አቅም ይታወቃል በዓለም ደረጃ ማለት ነው። ሌሎችም ከሌላ ሀገራት እየመጡ የሚሰለጥኑበት በዚህ ደግሞ ኢትዮጵያ ብዙ ዶላሮችን የምታተርፍበት ለዓለምም ያላትን አበርክቶ የበለጠ በስልጠናውም ሂደት ትልቅ ነገር ማበርከት የምትችልበት ተቋም ነው ብዬ አስባለሁኝ እና ይህንን ነገር ኢንተርናሽናል ከማድረግ አንጻርም አንዳንድ የተጀመሩ ስራዎች እንዳሉ እንደዚሁ በመድረኩ ላይ የተነሱ ሀሳቦች አሉ እና በዚህ የምረቃ ስነ ስርዓት ላይ እንግዲህ ቀደም ሲል እንደጠቀስኩልሽ በማታው የስፖርት ዜና ወጃችን ላይ ብዙ ሀሳቦች እናነሳለን። ነገር ግን በአጠቃላይ በስልጠናው ሂደት ላይ ለ4 ዓመት ነው እንግዲህ እንደ ማንኛውም የትምህርት አይነት የሚከታተሉት በንድፈ ሀሳብና በተግባር ማለት ነው። እዛው ትምህርታቸውን ይማራሉ። እዛው ስልሽ የተለያየ የመንግስት ትምህርት ቤት ላይ ይማራሉ። እዛው ነው ግን ዶርማቸው የሚሆነው። በእግር ኳሱም በተመሳሳይ በጣም ብዙ ነገሮችን እየሰሩ ነው የሚገኙትና ትልልቅ ክለቦች ላይ የተያዙ በሴትም በወንድም እንደዚሁ ሰልጣኞችን ተመልክተናል። በዚህ የሽልማት ስነ ስርዓት ላይ ወይም ደግሞ የምረቃ ስነ ስርዓት ላይ ሽልማቶች ተከናውነዋል። በትምህርታቸው የተሻለ ውጤት ያመጡ ከስፖርቱ ጎን ለጎን እንደዚሁ የእውቅናና ሽልማት ተበርክቶላቸዋል። እነሱን እንደዚህ ለዚህ ለወግ ማዕረግ ያበቁ ደግሞ አሰልጣኞችም እንደዚሁ ኮከብ የዓመቱ አሰልጣኝ በመባል ተመርቀዋል። ብዙ አሰልጣኞችን ተመልክተናል። በወርልድ ቴኳንዶ ማስተር ጸጋብ እንደዚሁ ተሸላሚ ነበረ። በዚሁ በባስኬትቦል ደግሞ እንደዚሁ አሰልጣኝ በላይነህ አይችሉም ተሸላሚ ነበረ። በእግር ኳሱም እንደዚሁ እንደነ ትልልቅ አሰልጣኞች የተሸለሙበትን ሂደት ተመልክተናል፣ አነጋግረናቸዋል ተሸላሚዎቹንም አብዛኞቹን። ስለዚህ በምሽቱ የስፖርት ዜና ወጃችን ላይ ደግሞ ማን ምን አለ የሚለውን ደግሞ ይዘን እንመጣለን። ሰፋ ያለው እንደውም በእግር ኳሱ ላይ ነው ቆይታ ያደረግነው። አትሌቲክሱ የተለመደ ነውና እነዚህን ጉዳዮች ያነሳንበትን ዜናችንን ደግሞ ለተመልካቾቻችን ምሽት ላይ የምናቀርብ ይሆናል። እንግዲህ ወደ ሌሎች ሀገራዊ ስፖርታዊ ወሬዎቻችን ስናመራ የኢትዮጵያ ፕሪሚየር ሊግ ባሳለፍነው ሳምንት እንደተጠናቀቀ ይታወቃል። እንግዲህ በኢትዮጵያ መድን አሸናፊነት ነው። አሁንም ግን ውዝግቦች እንደቀጠሉ ይገኛሉ። አዳማ ከተማና መቀሌ ሰባ እንደርታ እንግዲህ ከፋይናንሻል ፌር ፕሌይ ጋር ተያይዞ ጥያቄ እያቀረቡ ነው የሚገኙት። በተለይ ደግሞ መከላከያ፣ ሲዳማ፣ ሐዋሳ ተጠያቂ ሊሆኑ ይገባል፣ እኛ አግባብ ባልሆነ መልኩ ነው ከፕሪሚየር ሊጉ የወረድነው የሚሉ ጥያቄዎች ለኢትዮጵያ እግር ኳስ ፌዴሬሽን አቅርበዋልና እዛ ጥያቄ ላይ አንተ ምን አስተያየት አለ? እንግዲህ አሁንም ውዝግቦች እንደቀጠሉ ነው። እነዚህ ክለቦች አሁን ቀደም ያነሷቸው ክለቦች ከዚህ ከፋይናንሻል ፌር ፕሌይ ጋር ጥያቄ እንዳለባቸው ቀድሞውኑ ይታወቃል።
እነዚህ ክለቦች ይሄንን ለመጠቀም በሚመስል ሁኔታ ይመስላል ጥያቄ አሁን ላይ ያቀርቡ ያሉትና እንዴት ተመለከቷል? ጥያቄው አንተ አስተያየትስ ምን ይመስላል በዚህ ጉዳይ ላይ? ያው እንግዲህ እንዳነሳሽው ነው የኢትዮጵያ ፕሪሚየር ሊግ የ2017 ዓ.ም የውድድር ዘመን በኢትዮጵያ መድን እግር ኳስ ክለብ ሻምፒዮናነት ፍጻሜውን አግኝቷል። ብዙ አከራካሪ ነገሮች የተነሱበት ነው። አሁንም በቅሬታ በሂደር የቆዩ ጉዳዮች አሉ። እንደዚሁ ተበዳይነን የሚሉ ክለቦች ደግሞ እንደዚሁ ለኢትዮጵያ እግር ኳስ ፌዴሬሽን እና ለሊግ ሼር ካምፓኒው ቅሬታቸውን እያቀረቡ ነው የሚገኙት። አግባብ ነው። ከዚህ ቀደም የተለያዩ ጉዳዮች ተነስተዋል እና ብዙ ሀሳቦች ሚዲያውም ሲያንሸራሽር ነበር። ነገር ግን እልባት አላገኝም። አሁን ይሄ ክለብ ወረደ ሲባል በኢትዮጵያ ፕሪሚየር ሊግ ሰምተን አናውቅም። ከዲሲፕሊን ጋር በተያያዘ ጨዋታዎች ላይ ሻጥር ሰርቷል በሚል መረጃ ተሰባስቦ የኢትዮጵያ እግር ኳስ ፌዴሬሽን ያሳለፈው ውሳኔዎችን አይተን አናውቅም እስከዛሬ ድረስ ማለት ነው። ሊግ ሼር ካምፓኒው የኢትዮጵያ ፕሪሚየር ሊግ ተሳታፊ ክለቦች ያዋቀሩት ተቋም ነው። ይመራናል፣ እኛን ይመለከተናል፣ ለኛ ይቆረቆራል ብለው ያቋቋሙት ተቋም ነው። ባለፈው አሁን የኢትዮጵያ ፕሪሚየር ሊግ ላይ ከዚህ ከጨዋነት ገደብ ጋር በተያያዘ ከፋይናንሻል ፌር ፕሌይ ጋር በተያያዘ 57 ሚሊዮን ብር እንደሆነ ዓመታዊ በጀታቸው አጽድቀዋል። ለራሳቸው ክለቦቹ ተሳታፊዎች ናቸው። ይሄ በቃናል፣ ይሄ መጥነናል፣ በዚህ በአመት ውስጥ መተዳደር እንችላለን፣ ከዚህ ከፍ ብሎ ባልተፈቀደለት መመሪያ በጀት ሲያንቀሳቀስ የሚገኝ ክለብ እንዲቀጣ ብለው መመሪያው ወጥቶ ወደ ተግባር ተገባና ባለፈው ጊዜ ታስታውሻለች ከወራቶች በፊት ቀደም ሲል ያነሳሻቸውን እንደነመቻል እግር ኳስ ክለብ፣ ሲዳማን የመሳሰሉ በጣም ብዙ ገንዘብ ቅጣት የተላለፈባቸው ክለቦች አሉ እስከ 6 ሚሊዮን። ከዛ በኋላም ደግሞ እንደነ ሐዋሳን የመሳሰሉ ክለቦች ደግሞ በተመሳሳይ በአንዳንድ ተጫዋች የተቀጡበትን ሂደት ተመልክተናልና ይግባኝ ጠይቀው እስከ ፊፋን ድረስ እስከ ላይኛው ድረስ የበላይ አካል ድረስ እንደዚሁ በመደበኛው ፍርድ ቤት ክሳቸውን ሲቀጥሉ እንደነበረ እናስታውሳለን። ኢትዮጵያ እግር ኳስ ፌዴሬሽን ደግሞ ይሄ መታየት ያለበት እግር ኳሳዊ ነው፣ ሌሎች ጉዳዮች አይደለም፣ በእግር ኳሳዊ እይታና ሁኔታ ነው መታየት ያለበት የሚል ክሳቸውን እንዲያቆሙና እንዲያቋርጡ ነግሯቸው ነበር እና ማስጠንቀቂያ ሰጥቷቸው ነበር። በእንደዚህ አይነት ሁኔታ እንግዲህ በገደብ ነው የቆየበትን ሂደት እየተመለከተ የምንገኘው እና እነሱ የሚሉት እንግዲህ ከገንዘብ ቅጣት ባለፈ ክለቦች መውረድ መቻል አለባቸው። ሕጉን አክብረው ደግሞ የሰሩ የፕሪሚየር ሊጉ ተሳታፊ ክለቦች ደግሞ በዚያው በኢትዮጵያ ፕሪሚየር ሊግ ላይ መቆየት አለባቸው ይመስለኛል። አዳማ ከተማና መቀሌ ሰባ እንደርታ የሚያቀርቡት እኛ ሕጉን ተከትለን ነው ተጫዋቾችም ስናዘዋውር የነበረው የተጫዋቾችም ክፍያ ስናካሄድ የነበረው ነው። የጠቀሷቸው ክለቦች ደግሞ ከዛ በተቃራኒ ከስምምነቱ በተቃራኒ ተጫዋቾችን ሲያዘዋውሩ ነበር፣ እንዲሁም ደግሞ ከፍ ያለ ክፍያም ሲከፍሉ ነበር የሚል ጥያቄ ነው። እነሱ ሕግ ተከትለን ነው ስንሰራ የነበረው የሚል ጥያቄ ነውና እኛ የወረድንበትን ምክንያት እንደነዚህ አይነት ሕጉን ተከትለን ስለሰራን የሚል ሀሳብ ስላላቸው ይመስለኛል እንግዲህ ክስ ያቀረቡት። ያው እንደዚህ አይነት ነገር አለ እና ግን ማን አሁን ይድፈረው ነው? ለምን መሰለሽ እዛ አሁን ሜዳ ላይ ያሉትን 11 ተጫዋቾች ብቻ አይደለም የምታዳኝ ብሔር የሚባል ተጎታች ነገር አለ። አሁን የሚመጣ ፉትቦል ላይ መምጣት የሌለበት በአጠቃላይ ስፖርት ላይ መምጣት የሌለበት ብሔር የሚባል ተጎታች ነገር ይዞ ይመጣሉ። የመንግስት ደግሞ ተቋማት ወይም ደግሞ እነዚህ የመንግስት የልማት ትልልቅ ካምፓኒዎች ደግሞ አሉ። እነሱ ደግሞ ፈርጣማ ናቸው፣ ገንዘብ አላቸው እና በአንዳንድ ጉዳዮች ላይ ሁኔታውን የማወሳሰብ ነገር አለ እና እኔ ሊግ ሼር ካምፓኒውን አድንቅ ያለው ያንን ውሳኔ ሲሰጥ የገንዘቡ ቅጣት ቀላል አይደለም። በርካታ ገንዘቦችን ነው የቀጣቸው፣ በጣም ዳጎስ ያለ ማለት ነው። 6 ሚሊዮን ብር በአንዳንድ ክለብ ላይ ማለት በተለይ በሶስቱ ክለብ ላይ በጣም ብዙ ነው። በአመታዊ በጀታቸው ላይ የሚያሳድረው ተጽዕኖ ይኖራል። ያው ዞሮ ዞሮ የህዝብ ገንዘብ ነው፣ የመንግስት ገንዘብ ነው። ያው ጡረተኞች ናቸው አብዛኞቹ የፕሪሚየር ሊጉ ተሳታፊ ክለቦች እና ገንዘቡ ምንም ላይ መስላቸው ይችላል። ነገር ግን ከፕሪሚየር ሊግ በምታወርጅበት ሰዓት ላይ ግን በጣም ከባድ ነው። ለምን መሰለሽ? አሁን መንግስት እነዚህን ውሳኔ ሰጪ በነፍስ ወከፍ አመራሮቹን ብታያቸው ቤተሰብ አላቸው፣ መኖር ይፈልጋሉ፣ መቀያየም አይፈልጉም ምናምን ገብቶሻል? እነዚህን ሰዎች ፕሮቴክት ያደርጋሉ። ይሄንን አሰራር ስርዓት ዘርግተናል ወይ? እነሱን ሊከላከል የሚችል እንደዚህ አይነት ጉዳዮች መነሳት አለባቸው። ውሳኔ ወስኖ ዝም ብሎ ቁጭ አይልም። ከዛ በኋላ የሚደርስባቸው ተጽዕኖዎች አሉ። እነዚህ ስላልተለመደ ማለት ነው። የእግር ኳሳችን አለ፣ ነገር ግን አሰራራችን አልዘመነም፣ ፍትሃዊ አይደለም እስከዛሬ ድረስ የመጣንበት መንገድ ማለት ነው እና ውሳኔ የሚሰጡትንም አካላት ይሁን ተቋማት ፕሮቴክት ለማድረግ መንግስት ምን ያህል ዝግጁ ነው? የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ሼር ካምፓኒው ይህንን ጉዳይ ውሳኔ ሲያስተላልፉ ምን ያህል ተዋህደዋል? እያንዳንዶቹ ጉዳዮች ላይስ ምን አይነት ጥናትና ምርመራ አድርገዋል? ከሚመለከቱ አካላት ጋር ውሳኔውን ለመስጠት
መስጠት ማለት ነው። ትክክለኛ ፍትህ የምትሰጪ ከሆነ ምናልባት በምታደርጊው ነገር ላትጸጸች ትችያለሽ። ፍትህንም ባለማዛበትሽ የሆነ በቃ ባንቺ ውስጥ የሚፈጥረው ተነሳሽነት ይኖራል። ህዝቡም ከጎንሽ ሊሆን ይችላል እና እነዚህ ነገሮች ተመርምረው ጽድት ብለው መውጣት መቻል አለባቸው። ትክክለኛው ነገር ለስፖርት ቤተሰቡ መታወቅ አለበት። የስፖርት ቤተሰቡም ትክክለኛ ነገር ከሚሰራው አካል ጋራ ከጎን መቆም መቻል አለባቸው የሚል ሀሳብ አለኝ። ሁኔታዎቹ ውሳኔዎቹ አዲስ ከመሆናቸው ነገር ጋር ተያይዞ በወሳኙና ወይ ተቋሙን በሚመሩት ሰዎች ላይ አሁን ግለሰቡን ነው አታክ የሚያደርጉት ተቋሙን ሳይሆን ማለት ነው። የተቋሙ አመራሮች የወሰኑት ውሳኔ ተደርጎ ብዙ ጊዜ ውግዘቶችን እንሰማለን። እንዲያደረገው እንትና ነው። ራሳቸው እዛ ተቋሙ ላይ ያሉ ሰዎች ራሱ አይተማመኑም። አንደኛው ይሄንን ውሳኔ እኮ ስንሰጥ ጫና ያደረገብን ይሄኛው አመራር ነበረ የሚል ነገር አለ። እነዚህ ነገሮች ወደ አንድ መስመር መምጣት ካልቻሉ በስተቀረ የኢትዮጵያ እግር ኳስ አሁንም እንደ ካሮት ቁልቁል መሄዱ የማይቀር ነው። የምናያቸው ጉዳዮች አሁንም ይቀጥላሉ። በዛ ላይ ፍትህ የለውም እና ተበዳዮችንም ትክክለኛውን ፍርድ እንዲያገኙ ትክክለኛ ውሳኔ እንዲሰጣቸው በቂ ምርመራዎች መደረግ መቻል አለባቸው። እውነት አዘል መሆን መቻል አለባቸው። የስፖርት ቤተሰቡም ይሄንን አምኖ ደግሞ የሚደግፉት ክለብ ሊሆን ይችላል ውሳኔ የሚሰጥበት ነገር ግን አሰራር ካልበለጸገ ከተቋም ጋራ ከሚሰጡት ውሳኔዎች ጋራ እኛ ከጎን ካልቆምን በስተቀረ ትክክለኛ አሰራር መምጣት አይችልም። ኳሱም ማደግ አይችልም። ተቋማቶቹም እንደዚህ አይነት ልናምንባቸው አንችልም እና እንደዚህ አይነት ጉዳዮች ላይ መሰራት ያለበት ይመስለኛል። እነዚህ የብሔር ጉዳዮችን ወደዛ ማውጣት የሚያስፈልግ ይመስለኛል። ስፖርቱን ብቻ የተመለከተ ውሳኔ መሰጠት አለበት። የኢትዮጵያ እግር ኳስ ፌዴሬሽን እና ሊግ ሼር ካምፓኒው እንግዲህ የተለያዩ ምርመራዎችን እያደረጉ ነው የሚገኙት በመረጧቸው ጨዋታዎች ላይ። ይሄ ካልኩሽ የፋይናንሻል ፌር ፕሌይ ውጪ ምርመራ የሚያስፈልጋቸው ደግሞ ጨዋታዎች አሉ፣ የመላቀቅን መሰረት ያደረጉ ማለት ነው። እነዚህን ሁለት ጉዳዮች አስታርቆ ትክክለኛውን ፍትህ መስጠት ያስፈልጋል። ጉዳዩ ጊዜ የሚሰጥ አይመስለኝም። ምክንያቱም አሁን በኢትዮጵያ ፕሪሚየር ሊግ ላይ የምትዘጋጀው ዝግጅትና በዚህ በከፍተኛ ሊጉ ላይ የምትዘጋጃቸው ዝግጅት ተመሳሳይ አይደሉም። ስለዚህ በአፋጣኝ ቶሎ ምላሽ ሰጥቶ ይህንን ምዕራፍ መዝጋትና ክለቦች ትክክለኛውን ውሳኔ እንዲያገኙ ማድረግ ያስፈልጋል። ለዚህ ደግሞ ጀግንነት ይጠይቃል። እውነት ለመናገር የሆነ ነገር ስትሰሪ ጀማሪ ከሆንሽ በተለይ ብዙ ነገሮች ነው እንደ ሀገር በትልልቅ ተቋማትም የምናውቀው ነው። ብዙ ነገሮች በአመራሮቹ ላይም ሊመጣ ይችላል። ነገር ግን አምረን እንደዚህ አይነት ነገርን ካልጀመረን በስተቀረ ማን ሊጀምረው ይችላል? የትኛው ትውልድ ሊጀምረው ይችላል? ስፖርቱን ከፖለቲካና ከዚህ ከብሔር ምናምን ነጥሎ ማውጣት ያስፈልጋል እና አንዳንድ የተጀመሩ ነገሮች አሉ። ነገር ግን ቀጥለው ደግሞ ተግባራዊ ሲሆኑ ደግሞ የስፖርት ቤተሰቡ መመልከት አለበትና እነዚህን ጉዳዮች በደንብ መመልከት ያለብን ይመስለኛል። ጋዜ ትክክል ነው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን እንዲሁም ደግሞ ሊግ ሼር ካምፓኒ በዚህ ዙሪያ ላይ ፍትሃዊ የሆነ ነገር ያስተላልፋል ብለን እናስባለን። የሀገር ውስጥ ስፖርታዊ መረጃዎቻችን ይህን መስል ነበር። ከአፍታ ቆይታ በኋላ ወደ ባህር ማዶ ስፖርታዊ መረጃዎቻችን የምንሸጋገር ይሆናል። እስከ ፕሮግራማችን ፍጻሜ ድረስ በድጋሚ አብራችሁን ቆዩ። ተመልሰናል። ውድ ተመልካቾቻችን የናሁ ስፖርት መሰናዷችን እየቀጠለ ይገኛል። አሁን ደግሞ የምናመራው ወደ ባህር ማዶ ስፖርታዊ ወሬዎቻችን ነው። እንግዲህ ጋዜ የዓለም ክለቦች ሻምፒዮና አሜሪካ ላይ እየተካሄደ ይገኛል። የውድድር እንግዲህ የተለያዩ አወዛጋቢ ነገሮች እየተነሱበት ይገኛል። አንቸሎቲን፣ ሞሪኖን የመሳሰሉ ትልልቅ አሰልጣኞች ይህንን ውድድር እየተቃወሙት ይገኛሉ። የአየር ንብረቱም ሌላው አነጋጋሪ ነገር ነው። እንግዲህ እስካሁን 9 ጨዋታዎች እንደተቋረጡ ነው እየተነገረ ያለው። እንዲሁም ደግሞ ከሰዓቱ ጋር ተያይዞ የተለያዩ ነገሮች እንዲሁም ደግሞ ተጫዋቾችም እያረፉ አይደለም። አመቱን ሙሉ ውድድሮች እየተካሄዱ ነው። ከዚህ ጋር ተያይዞ ብዙ አነጋጋሪ ወሬዎች እንዲሁም ደግሞ አስተያየቶች እየተነገሩ ይገኛሉና ጨዋታው እንደተጠበቀው ያህል ደጋፊም እየተመለከተው አይደለም። የተመልካች ድርቅ መጥቶታል ይባላልና ብቻ አነጋጋሪ ነገሮችን ይዞ እንደቀጠለ ነው የሚገኘው። በትላንትናው ዕለትም የጥሎ ማለፍ ጨዋታዎች ተካሂደው ነበር። ፒኤስጂ ከኢንተር ሚያሚ አድርገው ነበር። እንዲሁም ደግሞ ፒኤስጂ ከኢንተር ሚያሚ 4-0 በሆነ ሰፊ ውጤት ማለት ይቻላል እንግዲህ አነጋጋሪ የሆነ ውድድር ነው ማለት ይቻላል ይሄ ነገር። ምክንያቱም ሊዮኔል አንድሬስ ሜሲ እንግዲህ ከፒኤስጂ ጋር ያደረገው የመጀመሪያው ጨዋታ ይመስለኛል የቀድሞ ክለቡን ሲገጥም ፒኤስጂ የቀድሞ ክለቡ እንደሆነ ይታወቃል። 4-0 ነው ያጠናቀቀው። ከሜሲ ጋር ተያይዞ ያው ተጠባቂ ጨዋታ እንዲሆን አድርጎታል። ያው ያሉበት ደረጃ በጣም የተለያየ ነው። ፒኤስጂ እንደሚታወቀው አምና ወይንም ደግሞ ባሳለፍነው የውድድር አመት 3 ዋንጫዎችን እንዳነሳ ይታወቃል። ስለዚህ ያው ፒኤስጂ እንደሚያልፍ ወይንም ደግሞ ፒኤስጂ እንደሚያሸንፍ ይታወቃል። ግን ያው ሜሲ ከመኖሩ ጋር ተያይዞ አነጋጋሪ ነገሮች ነበሩት። ባየር ሙኒክ እንዲሁም ደግሞ ከፍላሚንጎ ጋር ጨዋታቸውን አድርገው ነበር። 4-2 በሆነ ውጤት ባየር ሙኒክ አሸናፊ ሆናል። በአጠቃላይ የዓለም ክለቦች
በአጠቃላይ የዓለም ክለቦች ውድድሮች እንዴት ተመለከትከው? ያለውንስ ውጤት ሂደቱ ምን ይመስላል? አሜሪካ መካሄዱ እንግዲህ አነጋጋሪ እንዲሆን አድርጎታል። ብዙ ተቃውሞም እየተገጠመ ያለው አሜሪካ መካሄዱን ነውና በአጠቃላይ ውድድሩ እንዴት ተመለከትከው? ያሉትንስ ውጤቶች እንዴት አየኸው? ያው እንግዲህ ጄሪ ለእግር ኳስ ተመልካቸው አሪፍ የተዝናኑት አማራጭ ነው ማለት ይቻላል። ያው የሊግ ጨዋታዎች የሉም አብዛኞቹ ማለት ነው። አሁን እዚህ ሰዓት ላይ የዓለም ክለቦች ዋንጫ በእንዲህ አይነት ፎርማት ባይሆን ያን ያህል ትኩረት የሚስብ አይደለም። በፊትም በየዓመቱ ይደረጋል። ነገር ግን ያን ያህል ትኩረት የሚስብ አልነበረም። ተፎካካሪዎቹም በጣም ያን ያህል ናቸው። ብዙ አሁን በእንግሊዝ ፕሪሚየር ሊግ አንድ ክለብ ነው ልናይ የምንችለው በፊቱ አይነት የውድድር ፎርማት ማለት ነው። አሁን ግን 32 ክለቦች ሆነው በአንድ ቦታ ሆነው ውድድራቸውን ማከናወናቸው ደግሞ በጣም አስደሳች ነገር ነው ለእግር ኳስ ቤተሰቡ ማለት ነው። ነገር ግን የተዘጋጀበት ደግሞ የአየር ንብረት መልክዓ ምድር ደግሞ ለስፖርቱና ለእግር ኳሱ ብዙም ተስማሚ አይደለም። ቀደም ሲል ያነሳሻቸው ወደ 9 ጨዋታዎች የተቋረጡበትን ሂደት አይተናል። አንዳንዶቹ የተቋረጡበትን የደቂቃ ብዛት ስትመለከቺው እንደገና ሰውነታቸው ሞቆ ከዛ በኋላ ምናምን ይሄ ደግሞ ለተመልካቹም ብዙም ስሜት ሰጪ አይደለምና አሰልቺ እንዲሆንም አድርጎታል። ምክንያቱም ረጅም ሰዓት ነበር ሲቋረጥ የነበረውና ተመልካቹም እንዲሁም ደግሞ እዛ ስቴዲየም የገቡ ተመልካቾችም በቤት ውስጥ ሆነው የሚከታተሉ ተመልካቾችም እንግዲህ እንደተሰላቹ እየገለጹ ነበር። ያው አንዳንድ ጊዜ የሆነ የቀበሌ ጨዋታዎች ምናምን በፊት ላይ ሲደረጉ ይጀመራል ምናምን ከዛ የሆነ ሰዓት ተጀምሮ እንደዚህ ምናምን የቀበሌው መሪ አልመጡም ተብሎ ሲዞሩ የሉም ሰውየውና የክብር እንግዳው የሉም። ስለዚህ ምሳ በልታችሁ ነው ይባልና ከሰዓት በኋላ ደግሞ እንደዛው ህዝቡ የሚመጣና ተጫዋቹ የሚመጣና የተጀመረውን ጨዋታ መልሶ ደግሞ እንደገና የሚያስቀጥልበትን ሂደት እናያለንና አሁን ደግሞ በዚህ በ21ኛው ክፍለ ዘመን እግር ኳስ ምን ደረጃ ላይ እንደደረሰ ታያለሽና ራሳቸው ደግሞ ሂደትም አላቸው ሩል አላቸው ማለት የሆነ ደቂቃ ኳስ ከተቋረጠ በኋላ የማይጀመርበትና ምናልባት በሂደር ወይ ደግሞ ሲመራ የነበረው ክለብ እንደዚህ ነው ተብሎ ደቂቃዎች የሚሰሉበት ሂደት አለና እንደዛ ግን ተደርጎ ጨዋታዎች ተቆራርጠው በሚመጡበት ሰዓት ላይ ለስፖርት ተመልካቹ ያን ያህል ተዝናኖትን ያላብሳል ተብሎ አይጠበቅም። በስፖርተኞቹ ላይም የሚፈጥረው ራሱ አካላዊ ድካም አለና ይሄ ጋር ተያይዞ እንግዲህ ፊፋ ይህንን የውድድር ቦታ ሲመርጥ ትክክለኛው ቦታ እንዳልሆነ እየተገለጸ ነው የሚገኘው። ምክንያቱም አሜሪካንን መምረጡ ያን ያህል እግር ኳሱን እሱ እንዳለው እንግዲህ በአሜሪካ ቁጥር 1 ተዘውታሪ ስፖርት ለማድረግ ነው እግር ኳስን ብዙም ትኩረት የላቸውም። በእርግጥ አሁን ያሉ ለውጦች አሉ። የደቡብ አሜሪካ ሀገራትን ጨዋታ ከዚህ በፊት አዘጋጅታ እንደነበረ እናስታውሳለን። አሁን ደግሞ የዓለም ክለቦች ዋንጫ የውድድር መድረክ እየተከናወነባት ይገኛል አሜሪካ። በቀጣይ ደግሞ የዓለም ዋንጫን ታሰናዳለች ከሜክሲኮና ካናዳ ጋር በመሆን ማለት ነው። ለሀገሪቱ ወይም ደግሞ ፊፋ እግር ኳስን በመላው ዓለም ተደራሽ ለሚያደርገው ፕሮግራም ጥሩ አጋጣሚን የፈጠረለት ሊሆን ይችላል። ነገር ግን ለስፖርተኞቹ ደግሞ ታሳቢ ያደረገ እንዳልሆነ ነው እንግዲህ አሰልጣኞች ቅሬታቸውን እየገለጹ የሚገኙት ከዚህ ጋር ተያይዞ ማለት ነውና የሆነ ሆኖ ግን አሁን ላይ ወደ ወሳኝ ምዕራፍ ተሸጋግሮ ነው እየተመለከትን የምንገኘው። ቀደም ሲል ያነሳሻቸው የጥሎ ማለፍ 16 ጨዋታዎች 4 ክለቦች ተለይተው ታውቋል። ወደ ኳርተር ፋይናል ያለፉት ክለቦች ማለት ነው። ቅዳሜ ዕለት ነው እንግዲህ የጀመረው። ፓልሜራስ ከፖታፎጎ ያደረጉት ጨዋታ በፓልሜራስ አሸናፊነት ተጠናቋል። አንዱ የብራዚል ቡድን በኳርተር ፋይናሉ ቀሪ መሆኑን ሲያረጋግጥ ሌላኛው ፖታፎጎ እንደዚሁ ከውድድር መድረኩ ተሰናብቷል። ቼልሲም እንደዚሁ ከቤኔፊካ ጋር ያደረጉትም ጨዋታ በቼልሲ አሸናፊነት ተጠናቋል። ሁለተኛው የሩብ ፍጻሜ ተፋላሚ ክለብ መሆኑን እንደዚሁ አረጋግጧል። ትላንት የተደረጉትን ቀደም ሲል የጠቀሻቸው ጨዋታዎች አሉ። አንደኛው የእግር ኳስ ቤተሰቡን በሰፊ ሁኔታ ቀልብ ሳበው የፒኤስጂ እና የኢንተር ሚያሚ ጨዋታ ነበረ። ያው ኢንተር ሚያሚና ፒኤስጂ ያን ያህል ተመጣጣኝ የተጫዋቾች ጥራት የቡድኑ አጠቃላይ ስኳድ የየሊጋቸው የደረጃ ሁኔታን ስትመለከቺ ፉክክር ያደርጋሉ ተብሎ አይጠበቅም። ትኩረት የሳበው ግን ሊዮኔል አንድሬስ ሜሲ እዛ ቡድን ውስጥ መኖሩ የበለጠ ደግሞ ለፒኤስጂ ነው በአውሮፓ ለመጀመሪያ ጊዜ የተጫወተው ማለት ነው። ከዚህ ጋር ተያይዞ አሁን በ38 ዓመቱ ተጽዕኖ ይፈጥራል አይፈጥርም የሚለው ነገር ሜሲንም ለማየት እስከምኑም ማለት ነው ሜሲ በዛ ጨዋታ ላይ ተጽዕኖ ኖረውም አልኖረውም እሱን ብቻ ለመመልከት የሱን እንቅስቃሴ ብቻ ሜዳ ላይ ሲጫወት ከዚህ በፊት ያላዩትም ሊሆኑ ይችላሉ። በአሜሪካ አሁን ይጫወት እንጂ ኢንተር ሚያሚ ላይ እያለ እዛው የአሜሪካን ሀገራት ሰዎች ሆነው ሜሲን የመግባት የማየት ፍላጎት ያሌላቸው አሉ። ኳሱን የማይወዱ ማለት ነው። ሶከር ነው ብዙ ጊዜ አሜሪካ ላይ የሚዘወተረው አነጋጋሪ የሆነውም ነገር እንግዲህ ሉዊስ ኤንሪኬ እንግዲህ ባርሴሎና ላይ ሜሲን እንዳሰለጠነው ይታወቃል። የቀድሞ አሰልጣኙም ነው የገጠመው ተጫዋች የቀድሞ ክለቡን ብቻ ሳይሆን የቀድሞ አሰልጣኙም ነው የገጠመውና ለዛም ይመስለኛል እንግዲህ አነጋጋሪ
የነበረው ጨዋታ ትክክል። እነ ጆርዲ አልባ እነ ፑስኬትን የመሳሰሉ ተጫዋቾች አሉ በብሔራዊ ቡድን ደረጃ ሉዊስ ኤንሪኬ ያሰለጠናቸው ማለት ነውና እዛ ኢንተር ሚያሚ ቡድን ላይ ነው የሚገኙት እነ ሉዊስ ሱዋሬዝ ያው እሱ ኡራጓይም ቢሆን ማለት ነውና እንደዚህ አይነት ተጫዋቾች መኖራቸው የበለጠ ጨዋታውን እንዲጠበቅ አድርጎት ነበር። ነገር ግን እንደተጠበቀው ነው ውጤቱን ያው አብዛኞቹ ሰዎች ለፒኤስጂ ነው አንደኛ የወቅቱ የአውሮፓ ቻምፒየንስ ሊግ ሻምፒዮና ክለብ ነው። በጣም የሚገርሙ ተጫዋቾች ናቸው ያሉት። እንደገና አሰልጣኙ ደግሞ ቡድኑን የገነባበት መንገድ ደግሞ በጣም አስደናቂ ነው። አሁን ድረስ እንግዲህ የተሞካሸን የሚገኘው አርሰናልን የጣሉበት ከዛ በኋላ ደግሞ የፋይናል ዕለት ተመልክተሻል የሴሪያውን ክለብ ኢንተር ሚላንን 5-0 በሆነ ውጤት ነው በፍጻሜው ጨዋታ። እንደዚህ አይነት አይተን አናውቅም በፍጻሜው ጨዋታና የወዳጅነት ጨዋታ ነበር የሚመስለው ይዛኔ። ይህንን አይነት የወቅቱን ትልቅ ቡድን እንግዲህ ከኢንተር ሚያሚ ጋር ማገናኘት አሁን ባለው ሁኔታ ብዙም ትርጉም የሚሰጥ አይደለም። እንደተጠበቀው 4-0 በሆነ ውጤት አሸንፏል። ሊዮኔል አንድሬስ ሜሲ እንግዲህ የሚቻለውን በ38 ዓመቱ ማድረግ ችሏል። በቅርቡ ነው 38 ዓመቱን የደፈነው። የ38ኛ ዓመት እንደዚሁ የልደት ባህሉን ሲያከብር የነበረው ሜሲ እንግዲህ በቀድሞ ክለቡ ፒኤስጂ ተሸንፏል። አትላንታ ዩናይትድ ክለብ ደጋፊዎች እዛ ላይ ያሳዩት ባነር በጣም በርካቶችን እያበሳጨ ነው የሚገኘው። ሊዮኔል አንድሬስ ሜሲ መላጣ ሆኖ አርጅቶ ጥርሶቹ ረጋግፈው ምናምን የያዘ ምስል እያወጡ ነበር። ይህ ደግሞ በጣም ደስ አይልም። እውነት ለመናገር ሜሲና ክርስቲያኖ ሮናልዶ በእግር ኳስ ለሚዝናኑ እግር ኳስን እናያለን የሚሉ አትደግፊያቸው። ሜሲንም አትደግፊ፣ ሮናልዶንም አትደግፊ። ሌላ ተጫዋች ይሆናል የምትደግፊው አንቺ። እንደው ኳስ እንኳን አይቶ ማያቅ የነዚህን ታሪክ ሲያልፍም ቢሆን በሆነ ቦታ ላይ ይሰማል ወይ ትራንስፖርቴሽን ላይ የሆነ ቦታ ላይ ትሰሚያለሽ ስለ ሁለቱ ታላቅነት ማለት ነው። ያለፉትን 20 ዓመታት በዓለም እግር ኳስ ላይ የነገሱ ትልልቅ ተጫዋቾች ናቸው። በሌላው የሥራ መስክ ላይ ሆነሽ ራሱ የነሱን ታሪክ ስትሰሚ ትልቅ ኢንስፓየር የሚያደርግ አይነት ታሪክ ያላቸው ትልልቅ የስፖርተኞች ናቸውና በእንደዚህ አይነት መልኩ እንደዚህ አይነት ትልቅ ተጫዋችን ክብሩን ዝቅ የሚያደርግ አይነት ምስሎች ይዞ መውጣት በጣም አነጋጋሪ ነገር ነውና ብዙዎችን ያስከፋ ነው። ሊዮኔል አንድሬስ ሜሲንም አድንቂ፣ ክርስቲያኖ ሮናልዶንም አድንቂ። ነገር ግን ለእግር ኳስ ቅርበት ካለሽ የሜሲ አብዶች የሚረሱ አይደሉም። የሚያሳያቸው ቴክኒኮች በጣም የሚገርሙ ናቸው። አንደኛ ተክለ ሰውነቱን ስታዩ እኛ ሀገር ቢሆን አሁን እግር ኳስ ተጫዋች አይሆንም እሱ በእርግጠኝነት ፊዚካሊ ወዲያው ይጥሉታል። ይሄማ ለእግር ኳስ እንዴት አድርጎ ቴስት አገጭቶ ሊያገባልኝ ነው እንዴት አድርጎ እንትን ሊልልኝ ነው የሚል ነገር ይነሳ ነበር። ነገር ግን ያው ነጮች ብዙ አይነት በተለይ ኳሱ ላይ ያላቸው ተሰጦ እጅግ በጣም የሚገርም ነው። ተጫዋቾችን የሚያሳድጉበት ሂደት እንደነ ክሮችን አይተናል። በጣም ትልልቅ ተጫዋቾች ለእግር ኳስ አሁን የሚያመቹ አይነት አይደሉም በእኛ አይነት እግር ኳስ አተያይ ከተመለከትሽው። ነገር ግን እነዛን በዓለም በትልቁ የእንግሊዝ ፕሪሚየር ሊግ ላይ እንዴት ደማቅ ሆነው ያየንበትን ሂደት እናያለን እና እንደዚህ አይነት እንደነ ሊዮኔል አንድሬስ ሜሲ አይነኬ በዓለም ደረጃ አይነኬ ተጫዋቾችን በዛ አይነት ክብራቸውን የሚያወርድ አይነት ነገር ማድረግ በጣም ደስ የማይል ነገር ነው የተንጸባረቀው በጨዋታው ሂደት ላይ ማለት ነውና ይህንን አይተናል። እንግዲህ ጄሪዬ ቀጣይ እንግዲህ የኳርተር ፋይናል ተጫዋቾች ክለቦችም ጨዋታቸውን ከማጋር እንደሚያደርጉ እንደዚሁ ተለይቷል። ፓልሜራስ ከቼልሲ ጋር ይገናኛል በሩብ ፍጻሜው። እንደዚሁ ፒኤስጂም ከባየር ሙኒክ ጋር ጨዋታቸውን የሚያከናውኑ ይሆናል። ዛሬም የሚደረጉ ጨዋታዎች አሉ። ዛሬ የሚደረጉትን ጨዋታዎች ስንመለከት ምሽት 4 ሰዓት ላይ ኢንተር ሚላን እንደዚሁ ከፊሎሜንሴ ጋር ጨዋታውን ያደርጋል። ይህም ሌላኛው የብራዚል ክለብ ነው። ማንቸስተር ሲቲ እንደዚሁ ከአሊላር ጋር ጨዋታቸውን ያከናውናሉ። ነገ ደግሞ ብቸኛው ጨዋታ ሌሊት 10 ሰዓት ላይ ይከናወናል በሪያል ማድሪድ እና በዩቬንቱስ መካከል ማለት ነውና አሁን ወደ ጥራቱ መጥቷል። ጥሩ ተዝናኖቶችና ፉክክሮችን እየተመለከትን እንገኛለን። 54 ጨዋታዎች ተደርገዋል እስካሁን ድረስ አጠቃላይ እስከ ጥሎ ማለፉ ድረስ ማለት ነው። 160 ግቦች ከመረብ አርፈዋል። ይሄ በጣም ብዙ ነው። አይተሻል። አጀማመሩ ያው 0-0 በሆነ ውጤት ነው የተጀመረው የሃሊላልና የኢንተር ሚያሚ ጨዋታ በመክፈቻው ላይ ማለት ነው። ያን አይነት ይመስል ነበረ የጨዋታው ሂደት። ነገር ግን ከዛ በኋላ 10 ግብ የተቆጠረበትን አይተናል። ለምሳሌ ኦክላንዶ ሲቲን ባየር ሙኒክ ያሸነፈበት ማለት ነውና ብዙ ግቦች ተቆጥረዋል። 160 ግቦች እንግዲህ ለተዝናኖት ጨዋታውን ውድድሩን የሚያጣፍጡ አይነት ቅመም ያላቸው ጎሎች ከመረብ አርፈዋልና በቀጣይም ከፍተኛ ፉክክር ልንመለከትበት እንደምንችል አመላካች ነገሮችን እያየን ነው የምንገኘው። እናመሰግናለን ገዜ በዓለም ክለቦች ውድድር ላይ ስለሰጠህን አስተያየት እንዲሁም ደግሞ መረጃዎች። ወደ ዝውውር ወሬያችን ስናልፍ እንግዲህ አሁንም የተለያዩ የዝውውር ወሬዎችን እየሰማን እንገኛለን። ሲቲ፣ ቸልሲ፣ ሊቨርፑል እንግዲህ ጥሩ የሆነ አካሄድ እየሄዱ ነው የሚገኙት የዝውውር መስኮቱ ላይ። ከዛ በተቃራኒ ደግሞ አርሰናልና ማንቸስተር ዩናይትድ በአሳዛኝ ሁኔታ የተለያዩ ተጫዋቾችን
ያዘዋውራሉ የሚሉ ወሬዎች ቢሰሙም እስካሁን ግን ጥሩ እየሄዱ አይደለም ማለት ይቻላል። አሁንም እንግዲህ አርሰናል ከጆኬሪሽ ጋርና ከቤንጃሚን ሴስኮ ጋር ተያይዞ አሁንም ወሬዎች ይሰማሉ። ግን ወደ መጨረሻው እየደረሰ ነው የሚሉ ወሬዎች ቢሰሙም ግን ይፋዊ የሆነ ዝውውር አልተካሄደም። አሁንም በሩመር ደረጃ ነው ያለው። እስካሁን እንግዲህ ይፋ ያደረገው ነገር የለም። እጅግ አሰልችም ነገር ሆኗል። ምክንያቱም 9 ቁጥር ተጫዋቾች ጋር ተያይዞ አርሰናል እንግዲህ እንደሚያስፈልገው ይታወቃል። እስካሁን አርሰናል የ9 ቁጥር ተጫዋች እጥረት እንዳለ ይታወቃልና ከሱ ጋር በተያያዘ እንግዲህ ደጋፊው የተለያዩ ጥያቄዎች እያነሱ ነው ያለው። አርቴታ እንግዲህ ምን እያሰበ እንደሆነም ብዙ ተመልካቾች ወይንም ደግሞ ብዙ ደጋፊዎች ማወቅ ይፈልጋሉና እንዴት አስያው የዘንድሮን የውድድር መስኮት በተለይ ደግሞ የአርሰናልና የማንቸስተር ዩናይትድን መቀዛቀዝ እንዴት ተመለከትከው? እንግዲህ የዝውውር መስኮቱ ያው ቀናቶች እየጨመሩ ያው ወደ እየሄደ ነው። በእርግጥ ጊዜ አለ። አሁንም አርሰናል ግን ያው 3 ተጫዋቾችን አስፈርሟል። ከዚህ በኋላም ተጫዋቾችን እንደሚያመጣ ተስፋ ይደረጋልና የዚህ የቪክቶር ጆኬሬሽ ጉዳይ ብዙ መረጃዎች እየወጡ ነው የሚገኙት። በየዕለቱ አንድ ነገር ይዘው ሳይመጡ አይቀርም። በቃ ጋዜጦች ሁልጊዜም ከፊት ከሚያደርጓቸው የዝውውር ራዳር ውስጥ ከሚገኙ ተጫዋቾች መካከል አንደኛው ነው። በይፋ አንደኛው እሱ ለስፖርቲንግ ሊዝበን መጫወት እንደማይፈልግ ገልጾላቸዋል። ነገር ግን የስፖርቱ ወይም ደግሞ የዚህ ስፖርቲንግ ሊዝበን ፕሬዚደንት የክለቡ ፕሬዚደንት ፈርናንዴስ ሀሳብ ሰጥቷል እስከ 100 ሚሊዮን ዩሮ ድረስ ለተጫዋቹ ብሏል። እና ይህንን ደግሞ ለመክፈል አርሰናልም ፈቃደኛ አይደለም፣ ሌሎችም የልጁ ፈላጊዎች ያናል ፈቃደኞች አይደሉም። አንደኛ ተጫዋቹ እድሜውም 27 ደርሷል። በዛ ላይ ለፕሪሚየር ሊጉ ደግሞ አምጥተሽው ምናልባት በዛ በፖርቹጋል ሊግ ላይ ያሳየው የነበረውን ብቃት ያስቀጥል አያስቀጥል ምንም ዋስትና የለም። ያስቆጠራቸው ጎሎች በእርግጥ ሊያማልሉ ይችላሉ። የተለያየ አይዲዮሎጂ ስላላቸው ማለት ነው። ፖርቹጋልና እንግሊዝ አምጥተ ስታጫውት እንግዲህ የተለያየ ነገር ነው የምትመለከተው። የእንግሊዝ እግር ኳስ እንደሚታወቀው በጣም ጉልበት ይፈልጋል፣ ፍጥነት ይፈልጋል። ይህ ተጫዋች እዚህ መጥቶ በዛን ያክል ፊት ያደርጋል የሚለውም ነገር በጣም አነጋጋሪም እየሆነ ስለመጣ ምክንያቱም አብዛኛው ከተለያዩ ክለቦች የሚመጡ ወይንም ደግሞ ከተለያዩ ሊጎች የሚመጡ ተጫዋቾች እንግሊዝ ፕሪሚየር ሊግ ላይ ሲመጡ የተለያየ አይዲዮሎጂ ከመሆኑ ጋር ተያይዞ ብዙ ክፍተቶች ሲታይባቸው ይስተዋላልና ገና አርሰናልም በዛ ጉዳይ እርግጠኛ አይደለም። ለዚህ ይመስለኛል እንግዲህ 100 ሚሊዮኑን ደፍሮ ማቅረብ ያልቻለ ይመስለኛል። ያው ትክክል እንግዲህ እስከ 59 ሚሊዮን ፓውንድ ድረስ የውል ማፍረሻው ነው። እነሱ እንግዲህ ያው ቃላቸውን አልጨዋትም ብሏቸዋል። በነገራችን ላይ ስፖርቲንግ ሊዝበን ወደ ሰፈር ይሄዳሉ እንጂ ስፖርቲንግ ሊዝበን ከዚህ በኋላ ማትለቁኝ ከሆነ አንዴ በእንዲህ አይነት ስሜት ማምጥተሹ በቀጣይ ውድድር ዓመታውን እሱን ለማጫወት እዚህ ክለብ ውስጥ እንዲቆይላቸው ቢያደርጉ ራሱ ልጁ ያናህል እንደ በፊቱ ሰክሰስፉል ላይሆን ይችላል። አንዳንድ ጊዜ ፍላጎትም ይጠይቃል እግር ኳስ ማለት ነው እና ያለችው እድሜ ወሳኝ እድሜ ላይ ነው ያለው። አሁን 28 29 ከደረሰ በቀጣይ ምናልባት በአውሮፓ በትልልቅ ሊጎች ላይ ለመጫወት የሚቸገር ይመስለኛል። በራሱም ደግሞ የሚፈልግበት ሊግ ላይ ባለመጫወቱ ፍራስትሬት ያደርጋል። ያ ፍራስትሬሽን ደግሞ ውጤታማ ላይ ያደርገው ይችላል አሁን ባለበት አይነት አካሄድ ማለት ነው እና ከዚህ ጋር ተያይዞ እንግዲህ አርሰናል አሁንም ቪክቶር ጆኬሬሽ ጋር ስሙ እየተያዘ ነው የሚገኘው። ሌላ ግን ከአርሰናል ጋር በተያያዘ እንደዚሁ የተለያዩ ተጫዋቾችን እያማተረ እንደሚገኝ እየተገለጸ ነው የሚገኘው። የአርሰናልን ጉዳይ ስንመለከት ክሪስቲያን ሞስኬራን እንደዚሁ ከባሌንሺያ የተከላካይ ተጫዋች ነው። 20 ዓመቱ ላይ ይገኛል። በጣም ድንቅ ተጫዋች ነው። በስፔን እንግዲህ ሁለተኛው ሊግ ላይ ነው እየተጫወተ የሚገኘው። ቫሌንሺያ ከዚህ ቀደም የላሊጋው ተሳታፊ ክለብ እንደነበረ ይታወቃል። 14 ሚሊዮን ፓውንድ አስቀድሞ አቅርቦ ነበር አርሰናል ለዚህ ተጫዋች ዝውውር፣ ነገር ግን ውድቅ አድርጎበታል ቫሌንሺያ። አሁን በቀጣይ እንግዲህ እስከ 20 ሚሊዮን ዩሮ ድረስ እንደዚሁ የተሻሻለ ክፍያ ይዞ ለመቅረብ ጥረት በማድረግ ላይ ነው የሚገኙት። በእነዚህ 2 ቀናት እንግዲህ ዝውውሩ ያልቃል። አብዛኛው ነገሮች ተጠናቋል። በግል ጥቅማ ጥቅም ዙሪያ ከተጫዋቹ ጋር ስምምነት ላይ እንደደረሱ መረጃዎች እየጠቆሙ ነው የሚገኙትና አርሰናል ለአራተኛ ፈራሚውን ሊያገኝ ስለመቃረቡ ነው እየተገለጸ የሚገኘው ማለት ነው። ሌላ እንግዲህ አርሰናል ያው ብዙ ተጫዋቾች ጋር ስሙ እየተያዘ ነው የሚገኘው። ይሄ ደግሞ የስፖርቲንግ ዳይሬክተሩ የአንድሪያ ቤርታ ስታይል ነው እየተባለ ነው እየተገለጸ የሚገኘው ማለት በዛ በአትሌቲኮ ማድሪድም ሳሉ አንድ ተጫዋች ላይ ብቻ ታርጌት አርግቶ እዛው ላይ ከመስራት ይልቅ የተለያዩ በዛ ቦታ ላይ በዛ ዲፓርትመንት ላይ የሚጫወቱ ተጫዋቾችን በዛ አድርጎ ይዞ አማራጮችን እዚህም እዛም ዋጋ ለማወዳደር እና የተጫዋቾችን ስኪል ለመለካት ያን አይነት ዘዬ የሚከተሉ ስፖርቲንግ ዳይሬክተር ናቸው እየተባለ ይገለጻል። እና ከዛ ጋር ተያይዞ ነው አርሰናል በዘንድሮ ዓመት በተለየ ሁኔታ ከብዙ ተጫዋቾች ጋር በአንድ ቦታ ላይ በአንድ የመጫወቻ ስፍራ ላይ
ከብዙ ተጫዋቾች ጋር ስሙ እየተያዘ የሚገኘውና ይህን አይነት ስታይል እየተከተሉ ነው የሚገኙት እየተባለ ነው የሚገኘው። አሁን እየወጡ ባሉ መረጃዎች ደግሞ እንደዚሁ የአይንትራ ፍራንክፈርቱን የፊት መስመር አጥቂ ኢጎ ኢኪቲኬን ለማምጣት ጥረት በማድረግ ላይ ነው የሚገኙት። አስቀድሞ ይህ ተጫዋች እንግዲህ ወደ ማንቸስተር ዩናይትድ ያመራል ተብሎ መረጃዎች ሲወጡ ነበረ። አሁን ደግሞ አርሰናል ይህንን በሰበር የዚህን የዝውውር ሂደት ስለመቀላቀሉ መረጃዎች እየወጡ ነው የሚገኙት። በጣም ውጤታማ ተጫዋች ነው ይህ ፈረንሳዊ ተጫዋች ማለት ነው እና አስቀድሞም አርሰናልም ይፈልገው ነበር። ቼልሲም እንደዚሁ ገብቶ ዋጋ አቅርቦ ነበረ፣ ውድቅ አድርጎበታል። አይንትራ ፍራንክፈርት የተሻሻለ ነገር ለማምጣት አልፈለገም፣ ሌሎች አማራጮችን እየተመለከተ ነው የሚገኘው እና አርሰናል እንግዲህ አሁን ላይ የበለጠ መረጃዎች እየወጡ የሚገኙት ከሮድሪጎ ጋርና ከኢጎ ኢኪቲኬ ጋር ነው አዲሱ መረጃ እያሳየን የሚገኘው ማለት ነው። ኢጎ ኢኪቲኬ ከማንቸስተር ዩናይትድ ይልቅ አሁን የበለጠ ለአርሰናሎች የቀረበ እንደሆነ መረጃዎች እየወጡ ይገኛሉ። ከሰዓት ደግሞ ሌላ መረጃ ሊወጣ ይችላል፣ የበለጠ ወደ ዩናይትድ ያደላል የሚሉ ደግሞ መረጃዎች ሊወጡ ይችላሉ። ያው ተለዋዋጭ ናቸው በየደቂቃው የሚወጡት መረጃዎች ማለት ነው። አሁን ግን እየተመለከትን የምንገኘው አርሰናል ኢጎ ኢኪቲኬን እንደሚያስፈርም ነው እየተመለከትን የምንገኘው። ሮድሪጎ ደግሞ እሱ እዛ ክለብ ውስጥም የመቆየት ፍላጎት የለውም። አንድ ሙከራ ለማድረግ የዓለም ክለቦች ዋንጫ ላይ እየተሳተፈ ይገኛል ማለት አሰልጣኝ ጃቢ አሎንሶ ለሱ ያለው አመለካከት ከካርሎ አንቸሎቲ የተሻለ የመሰለፍ እድል ይሰጠኛል አይሰጠኝም የሚል ሙከራን እየሞከረ ይገኛል። ነገር ግን አሁንም ማርኬ አይደለም። የበለጠ ቡድኑ የተገነባው ሪያል ማድሪድ በቪኒ ጁኒየር እና እንደዚሁ በክሊያን ምባፔ ላይ ነው እና ይሄ ደግሞ 24 ዓመቱ ነው ገና አሁን ራሱን በደንብ የሚያወጣበት ነው። ሌላ ቻሌንጅ ይፈልጋል። በስፔን ላሊጋ የላሊጋውን 3 የዋንጫ ክብሮችን ማሳካት ችሏል። በቻምፒየንስ ሊግ 2 ጊዜ የዋንጫ ባለ ክብር ነው ገና በ24 ዓመቱ ማለት ነው እና በሪያል ማድሪድ ቤት ነው ይሄን ሁላ ነገር የምታደርጊው። ያንቺ ሚና ብዙም የጎላ ላይሆን ይችላል። አቅም እያለሽ ራሱ ተፎካካሪዎችሽ ብዙ ስለሚሆኑ በእንደዚህ አይነት ሁኔታ ውስጥ ራስሽን ለማሳየት ይከብድሻል። ስለዚህ ወደ ሌላ ሊግ ሄዶ ደግሞ ራሱን ቻሌንጅ ማድረግ ይፈልጋል እና ይህንን ነገር ለማድረግ አርሰናል ተመራጩ ምርጫ እንደሆነና ተቀዳሚ ምርጫ እንደሆነ መረጃዎች እየወጡ ይገኛሉ። ሁለቱ ላይ የበለጠ ሮድሪጎ እና ኢጎ ኢኪቲኬ አሁን የሚያሳዩት መረጃዎች ከአርሰናል ጋር በስፋት ስማቸው እየተያዘ እንደሆነ ነው መረጃዎች እየጠቆሙ የሚገኙት። ቼልሲን የተመለከተ 2 መረጃዎች እናንሳና የመረጃ ሰዓታችንን እናጠናቅቃለን። ቼልሲ እንግዲህ ከዚህ ቀደም ሊያም ዴላፕን አስፈርሟል ከኢፕስዊች ታውን ከፕሪሚየር ሊጉ ከተሰናበተው ክለብ ማለት ነው። ከዛ በኋላ ደግሞ አሁን በዓለም ክለቦች ሻምፒዮና የውድድር መድረክ ላይ ሆኖ ደግሞ እንደዚሁ ጄሚ ጊትሰንን ከቦሩሺያ ዶርትሙንድ ለማስፈረም ከስምምነት ላይ ደርሷል። አጠቃላይ ነገሮች ተጠናቋል። አሁን ደግሞ ሌላ ተጫዋች ለማስፈረም እንደዚሁ ጆዋ ፔድሮን ለማስፈረም ከስምምነት ላይ ደርሷል። ከዚህ ቀደም በብራይተን ኦቭ አልቢዮን የሚጫወት ተጫዋች ነው። በፕሪሚየር ሊጉ ላይ በጣም ጠንቅቆ ከሚያውቁ ተጫዋቾች መካከል አንደኛው ነው። ያውም በብራይተን የቲም ስኳድ ማለት ነው። ወደ ሌሎቹ ደግሞ አሁን ሊያስፈርመው ከጫፍ ወደ ደረሰው ወደ ቼልሲ ደግሞ ሲመጣ ጥራት ያላቸው ተጫዋቾች ስላሉ የበለጠ ምርታማ ሊሆን የሚችልበትን እድል ይከፍታል ማለት ነው። እስከ 50 ሚሊዮን ፓውንድ ድረስ እንግዲህ ቼልሲ ለዚህ ተጫዋች እንደዚሁ የዝውውር ሂሳብ አቅርቧል። ክለቡም ከስምምነት ላይ ደርሷል። የሚገርምሽ ነገር ይህንን ምርመራውን ካደረገ በኋላ ጆዋ ፔድሮ በቀጥታ ወደ አሜሪካ ነው የሚያምራው። በቀጣይ የኳርተር ፋይናል ጨዋታ አላቸው ከፓልሜራስ ጋራ። ለዛ ጨዋታ ዝግጁ ነው እየተባለ ነው የሚገኘው እና ወዲያው ኤንዞ ማሬስካ ይሄ ልምምድ ውደት ምናምን የሚባል ነገር የለም ወደ ገደለው ሊገቡ ነውና ለዚህም ዋንጫ ትኩረት ሰጥተው እየሰሩ ይገኛሉ። እንግዲህ የኮንፈረንስ ሊግን የዋንጫ ክብር አሳክቷል። አሁን ደግሞ የዓለም ክለቦች ዋንጫን ካሳኩ ለአሰልጣኝ ኤንዞ ማሬስካ ትልቅ መነሳሳትን ይፈጥርላቸዋል። በአዲሱ የውድድር ዘመን ደግሞ ሲመጡ የበለጠ በፕሪሚየር ሊጉም ይሁን የቻምፒየንስ ሊግም ተሳታፊ ስለሆኑ የተሻለ መነሳሳትን ይፈጥርላቸዋል ተብሎ እየተገመተ ነው የሚገኘው። አዳዲስ ተጫዋቾችንም ለመጠቀም ዝግጁ ናቸው ተብሏል። እንደነ ጆዋ ፔድሮን እና እንደዚሁ ጄሚ ጊትሰንን የመሳሰሉ አዳዲስ ፈራሚዎችንም እየተጠቀሙ ይገኛሉ። በመጀመሪያው ጨዋታ አይተናል ሊያም ዴላፕ እንደዚሁ እንደተሰለፈ ጎልም እንዳስቆጠረ ጭምር ማለት ነውና አሁን ላይ ያሉት መረጃዎች ይህንን ነው የሚመስሉት። ጄሪ እናመሰግናለን ገዜ ስለሰጠን መረጃ። ተመልካቾቻችን የዛሬው የናሁ ስፖርት መሰናዷችን ይህን መስል ነበር። በምሽቱ መርሃ ግብር ገዜ የተለያዩ የስፖርት መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን የሚያደርስ ይሆናል። የኛ ቆይታ ግን እዚህ ላይ የሚያበቃ ይሆናል። መልካም ቀን።